ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ነው ስፖርት ጀምሯል እንግዲህ ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ ምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ ወደድን መልካም ቆይታ ጋዜ እንዴት ነው ሳምንቱ እንዴት ያለፈ ነው በዋነኝነት የትላንትና የማንቸስተር ዩናይትድን ጨዋታ እንዴት አገኘው እንግዲህ አመቱ ምርጥ ጨዋታ ሳይባል አይቀርም ይሄ ጨዋታና እንዴት ነበር ሳምንቱ በጣም አሪፍ ጨዋታ ነበር አዝናኝ ነው ለገለልተኛ ተመልካችም ጄሪ እንደተመለከት ነው አራት አቻ በሆነ ውጤት ነው የተጠናቀቀው 8 ግቦችን አይተናል የዩናይትድ ደጋፊዎች በውጤቱ ቢበሳጩም ነገር ግን የጨዋታው እንቅስቃሴ ደግሞ በጣም ተስፋ ሰጪና በጣም ጥሩ እንቅስቃሴ ጥሩ ተዝናኖት ነው የተመለከትንበት ነው እንደውም ከጨዋታው መጠናቀቅ በኋላ ጄሚ ካራገር የሊቨርፑል ሌጀንድ ተጫዋች የአመቱ ምርጡ አዝናኝ ጨዋታ በሚል ሰይሞታል በጣም አዝናኝ የነበረ ጨዋታ ነው የስፖርቱ ቤተሰብ እንግዲህ ተዝናኖት የፈጠረበት ጨዋታ ነበር ያላዩትም ደግሞ የተቆጩበት ጨዋታ ነበር በአጠቃላይ ሳምንቱ አንተ ጋር ጥሩ ነበር ማለት ይቻላል በጣም አሪፍ ነው ዛሬ ደግሞ የሚደረጉ ጨዋታዎች አሉ እንደዚሁም ደግሞ የፊፋ የ2025 የአመቱ ምርጥ ተጫዋቾች ዛሬ በሴትም በወንድም እንደዚሁ በየተለያዩ እንትኖች ሽልማት ያገኛሉና በኳታር ዶሃ ይከናወናል እነዚህንም የሽልማት አንዳንድ ጉዳዮች እንደዚሁ እናነሳለን ከዛ ባለፈ ደግሞ የሩብ ፍጻሜ የሊግ ካፕ ወይም የካራባው ካፕ እንደዚሁ ጨዋታዎች ደግሞ ከዛሬ ምሽት ጀምረው ነው የሚደረጉት ነገም የሚደረጉ ጨዋታዎች አሉ በሀገር ቤት የኢትዮጵያ ዋንጫ እንደዚሁ የሩብ ፍጻሜ ጨዋታዎች ተከናውነዋል ወደ ሩብ ፍጻሜ ያለፉ 8 ክለቦችም እንደዚሁ ተለይተው ታውቋልና ትላንት አንድ ክለብ ቀርቶ ነበር ያው መቀሌ 70 እንደርታ 8ኛው ክለብ ሆኖ ኢትዮጵያ ቡናን በማሸነፍ መጥቷልና እነዚህን መረጃዎች ሌሎችም አጫጭር ስፖርታዊ መረጃዎችን ወደ ተመልካቾቻችን እያደረስን ቆይታ እናደርጋለን ዶትሮ ሁሉ ተመልካቾቻችን ከኛ ጋራ እስከ መረጃዎቻችን ፍጻሜ ድረስ አብረው እንዲዘልቁ እንጋብዛለን እንደተለመደው እንግዲህ ካጫጭር የሀገር ውስጥ ስፖርታዊ መረጃዎች ነው የምንጀምረው አንተም በመግቢያችን አንስተዋል የኢትዮጵያ ዋንጫ 3ኛ ዙር ጨዋታዎች ተደርገው ነበር ወደ ሩብ ፍጻሜ ያለፉትም ክለቦች ታውቀዋል አሁን ላይ ኢትዮጵያ ቡና ከመቀለ 70 እንደርታ ጨዋታ አድርገው ነበር 1-0 በሆነ ውጤት መቀለ 70 እንደርታ ጨዋታውን በማሸነፍ እንግዲህ ወደ ሩብ ፍጻሜ ከተቀላቀሉ ክለቦች መካከል አንዱ ሆኗል በአጠቃላይ ከትላንትናው ጨዋታ በኋላ ወደ ሩብ ፍጻሜ ያለፉ ክለቦች ተለይተዋል በዚህ መሰረት ኢትዮጵያ መድን ሲዳማ ቡና ውልዋሎ አዲግራት መቀለ 70 እንደርታ አርሲ ነገሌ ቦዲቲ ከነማና መቻል እንዲሁም ደግሞ ቤንች ማጅ ቡና እንግዲህ ወደ ሩብ ፍጻሜ ያለፉ ክለቦች ሆነዋል ትክክል እንግዲህ የኢትዮጵያ ዋንጫ ወሳኝ ምዕራፍ ላይ ደርሷል ማለት ይቻላል ጄሪ እስካሁን ድረስ እንግዲህ 8 ክለቦች ተለይተው ታውቀዋል ትላንት መቀሌ 70 እንደርታን ጨምሮ ማለት ነውና ከባለፈው ቅዳሜና እሁድ ጀምሮ ነበር ሲከናወኑ የነበሩት እዚህ አዲስ አበባ ስቴዲየም እና በአዋሳ ሰው ሰራሽ ስቴዲየም ሲደረጉ ነበር እነዚህ ጨዋታዎች ትላንትና አዲስ አበባ ስቴዲየም ላይ ከሰዓት 9 ሰዓት ከ30 ላይ ጅማሮውን ያደረገው የመቀሌ 70 እንደርታና የኢትዮጵያ ቡና ጨዋታ በመቀሌ 70 እንደርታ 1-0 አሸናፊነት ተጠናቋል በዚህ መሰረት ያው ኖክአውት ስለሆነ ጨዋታው ኢትዮጵያ ቡና ከውድድር መድረኩ ተሰናብቷል መቀሌ 70 እንደርታ ደግሞ በተቃራኒው ወደ ሩብ ፍጻሜው ከተቀላቀሉ 8 ክለቦች መካከል አንደኛው ሆኗል መቀሌ 70 እንደርታ በዚህ ዓመት በፕሪሚየር ሊጉ ምንም ጨዋታ ያላሸነፈ ቡድን ነው 9 ጨዋታ ተጫውቶ 4 ጨዋታዎችን ባቻ ውጤት አጠናቋል 5ቱን በሽንፈት ነው ያጠናቀቀውና ኢትዮጵያ ቡና ግን የትኛው ደረጃ ላይ እንደሚገኝ ያሳየ ውጤት ነው ማለት ይቻላል ከዚህ ቀደም በተለያዩ የመረጃ ሰዓታችን እኛም የኢትዮጵያ ቡናን መዳከም እንደዚሁ መረጃዎችን አስደግፈን ወደ ተመልካቾች ስናደርስ ነበርና ይሄንን የሚያሳይ ነው በርግጥ ወደ ሐዋሳ ከተጓዘ በኋላ በፕሪሚየር ሊጉ የተወሰኑ ጨዋታዎችን ማሸነፍ ችሏል እስካሁን ድረስ ካደረጋቸው 9 ጨዋታዎች 3ቱን ነው ማሸነፍ የቻለው ኢትዮጵያ ቡና 11 ነጥብ ይዞ 15ኛ ደረጃ ላይ ነው የተቀመጠው በሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ ማለት ነውና እንግዲህ የሊጉ ግርጌ ላይ ከሚገኘው መቀሌ 70 እንደርታ ጋር ያደረጉት ጨዋታ በመቀሌ 70 እንደርታ አሸናፊነት ተጠናቋል ፍጹም አለሙ መቀሌ 70 እንደርታዎች ወሳኙን 3 ነጥብ ወይም ደግሞ ወደ ቀጣዩ ዙር ማለፍ የቻሉበትን ውጤት እንዲያገኙ አስችሏቸዋልና ትላንትና እንግዲህ አዲስ አበባ ስቴዲየም ላይ የተደረገው የመቀሌ 70 እንደርታና የኢትዮጵያ ቡና ጨዋታ መቀሌ 70 እንደርታ 1-0 ውጤት አሸናፊነት ተጠናቋል ማለት ነውና በቀጣይ የሩብ ፍጻሜ ጨዋታዎች ደግሞ ይጠበቃሉ የትናንትናው ጨዋታ በተለይ ኢትዮጵያ ቡና ሁኔታ በጣም ያስመለከተ ይመስለኛል እንግዲህ ከአመቱ ጅማሮ አንስቶ የተለያዩ ተቃውሞዎች በደጋፊዎች ዘንድ ሲቀርብበት ነበር እንዲሁም አጠያቂ ነገሮችም የተመለከትንበት አመት ነበር በኢትዮጵያ ቡና በኩልና እንግዲህ በመቀለ 70 ሜዳ ላይ ያሉት ጄሪ ሜዳ ላይ ያሉት ጉዳዮች መስሉኛል ኢትዮጵያ ቡናን እንደዚህ እንትን ያለው ማለት ሜዳ ላይ ያሉት ጉዳዮች ማለት አሰልጣኙ ተጫዋቾችን አቅም የሚረዳበት መንገድ የሚከተለው ያጫዋት ዘይ እንደገና በፕሪሚየር ሊጉ ላይ ደግሞ አሉ ብዙ ነገሮችን ጠንቀቀው የሚያውቁ አሰልጣኞች አንጋፋዎችም አሉ ወጣቶችም በርግጥ ከቅርብ ጊዜ ወዲህ ውጤታማ እየሆኑ እየተመለከትን እንገኛለን በኢትዮጵያ ፕሪሚየር ሊግ እንደነ በጸሎት ልዑል ሰገድ እንደዚሁ አይተናል
የኢትዮጵያ ንግድ ባንክን ባደገበት ዓመት የፕሪሚየር ሊጉን የዋንጫ ክብር እንዲያነሳ ያስቻሉ ናቸው። ከዛ ባለፈ ደግሞ ከዚህ ከኢትዮጵያ ከፍተኛ ሊግ ራሱ ይዘው የመጡ ትልልቅ ቡድኖችን እንደዚሁ ተመልክተናልና እንደዚህ አይነት ሁኔታ ባለበት ሁኔታ ላይ እንግዲህ አሰልጣኞች ደግሞ የራሳቸውን አጫዋት ይዘው ይመጣሉ። አንዳንድ ጊዜ ሊሳካላቸው ይችላል፣ አንዳንድ ጊዜ ላይሳካላቸው ይችላል እና ኢትዮጵያ ቡና የተጫዋቾችን አቅም መለየት መቻል አለበት። አሰልጣኙንም አቅም እንደዚሁ ኮቺንግ ስታፍ አባላቶቹንም መመልከት መቻል ያለበት ይመስለኛል። ወጣት አሰልጣኝ ነው፣ ጊዜ ሊሰጠው እንትን ይላል። ግን ኢትዮጵያ ቡና ደግሞ እንደዚህ ጊዜ የሚሰጥ ደጋፊ አይደለም። ውጤት ይፈልጋሉ። ቢያንስ ውጤት እንኳን ከሌለ ኢትዮጵያ ቡና ዋንጫ በማንሳት አይደለም የሚታወቀው፣ ጥሩ ጨዋታ ለደጋፊ በማሳየት ነውና እነዚህን ጉዳዮች ቢያሳዩ አሁንም ገና ስለሆነ የውድድር ዓመቱ በተለይ በፕሪሚየር ሊጉ የተሻለ ነገር ማምጣት የሚችሉበትን አጋጣሚ መፍጠር ይችላሉ፣ በቀሩት የውድድር ዓመቱ ጨዋታዎች ላይ ማለት ነው። ከሜዳ ውጪ ባሉ ጉዳዮች ግን እኔ ኢትዮጵያ ቡናን በጣም አደንቃለሁ። ምክንያቱም ማኔጅመንቱ በተለይ ማለት ነው አንዳንዴ ይወቅሳሉ ደጋፊዎች ሜዳ ላይ ከሚመዘገበው ውጤት ጋር በማያያዝ ማለት ነው። ነገር ግን ኢትዮጵያ ቡና በጀትድ አይደለም። ባለፉት ዓመታቶች ብዙ ክለቦች ደሞዝ መክፈል እያቃታቸው የመንግስት ክለቦች ጭምር ማለት ነው በጀቱን አስቀድመው እየተቀራመቱት እንደዚህ አይነት ቀውስ ውስጥ ሲገቡ ኢትዮጵያ ቡና ግን በአስተማማኝ ሁኔታ ሲሄድ አይተነዋል። ማለት ከዚህ ከሜዳ ውጪ ባሉት ጉዳዮች ላይ የሚመሩት አመራሮች ለክለቡ የሚጨነቁ እስከ ችግሮቻቸው ማለት ነው። በአንዳንድ ጉዳዮች ላይ ግን በጣም የሚደነቅ ስራን ሲሰሩ ተመልክተናል። ስፖንሰር በማምጣት ኢትዮጵያ ቡና በፋይናንስ ቀውስ እንዳይገጥመው እንደዚህ አይነት ችግር ውስጥ እንዳይገባ የሚሰሯቸው ስራዎች በጣም ጥሩ ናቸው ብዬ አስባለሁ። ነገር ግን ደግሞ ፋይናሊ አውትፑቱ ነው የሚታየው። የሜዳ ላይ ውጤቱ ደግሞ ለደጋፊውን ትልቅ ሞራል ነውና ሜዳ ላይ የሚመዘገቡት ውጤቶች አንዳንዴ የምትሰሪያቸውንም ስራዎች ያበላሹብሻል። አንዳንድ ጉዳዮችን እየጀመሩ ነው የሚገኙትና በቀጣይ እንግዲህ ኢትዮጵያ ቡና ተስተካክሎ እንመለከተዋለን የሚል እምነት አለኝ። ነገር ግን አንዳንድ ጉዳዮች ደግሞ መስተካከል ካለባቸው ከወዲሁ ጊዜዎች ሳይሄዱ ቦርዱ መመልከት ያለበት ይመስለኛል። እንግዲህ ወደ ሌላ የሀገር ውስጥ ስፖርታዊ መረጃዎቻችን እናልፋለን። የኢትዮጵያ ሴቶች ከፍተኛ ሊግ 8ኛ ሳምንት ጨዋታ እንግዲህ ከነገ አንስቶ የሚካሄድ ይሆናል። ነገ መቀለ ሰባ እንደርታ ከአዲስ አበባ ክፍለ ከተማ ጋር ጨዋታቸውን የሚያደርጉ ይሆናል። ሌላኛው ጨዋታ ደግሞ ጥሩነሽ ዲባባ አካዳሚ ከቅዱስ ጊዮርጊስ ጋር ጨዋታ ያደርጋል። እንግዲህ ሊጉን ጥሩነሽ ዲባባ አካዳሚ እንደሚመራ ይታወቃል። እንግዲህ ይህም ጨዋታ የሚደረግ ይሆናል። ሌላው ደግሞ ጉለሌ ክፍለ ከተማ ከንፋስ ስልክ ላፍቶ ክፍለ ከተማ ጨዋታ ያደርጋሉ። እንግዲህ ጉለሌ ክፍለ ከተማ ደግሞ ሊጉን በሁለተኛ ደረጃ እየመራ ነው የሚገኘው። እንግዲህ የኢትዮጵያ ሴቶች ከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ ለመምጣት ነው ከፍተኛ ፍክክር እያደረጉ ነው የሚገኙት። እንዳልሽው የአካዳሚ ወይም የጥሩነሽ አትሌቲክስ ማሰልጠኛ ማዕከል አካዳሚ አንደኛው የስፖርት አይነት እግር ኳስ ላይ ነው እየሰሩ የሚገኙትና ከዚህ ቀደም አሰላ በሄድኩበት አጋጣሚ ጥሩ ስራዎችን ሲሰሩ ተመልክተናል። በተለያዩ የስፖርት አይነቶች እዛ ያለው ፋሲሊቲ ለስፖርተኞች እጅግ በጣም ምቹ ነው። ከተለያዩ ከአራቱም የኢትዮጵያ ማዕዘናት የመጡ ክህሎት ያላቸው በተለያዩ የስፖርት አይነቶች በዚህ ማዕከል ይሰለጥናሉና አሁን በእግር ኳሱ ደግሞ የበለጠ እየመሩ መሪ ስፍራ ላይ ነው የሚገኙት። ምናልባትም በቀጣይ በፕሪሚየር ሊጉ ከምንመለከታቸው ክለቦች መካከል አንደኛው ሊሆን ይችላል። እንዳነሳሽው እንግዲህ ጉለሌ ክፍለ ከተማን በአንድ ነጥብ ርቆ ነው አንደኛ ደረጃ ላይ መቀመጥ የቻለው። ነፋሲል ከነማም በቅርብ ርቀት እንደዚሁ ቂርቆስ ክፍለ ከተማም በቅርብ ርቀት እንደዚሁ የተመለከትናቸው እንገኛለን። ቂርቆስ አምና በመጣበት ዓመት ነው የወረደውና ዘንድሮ እንግዲህ ለሁለተኛ ጊዜ ወደ ፕሪሚየር ሊጉ ለመምጣት የተሻለ አካሄድ እየተመለከትንባቸው ከሚገኙ ክለቦች መካከል አንደኛው ነው። ለሚኩራ ክፍለ ከተማ፣ አዲስ ከተማ ክፍለ ከተማን የመሳሰሉ ክለቦች እንደዚሁ በኢትዮጵያ ሴቶች ከፍተኛ ሊግ ላይ ጥሩ ተሳትፎ በማድረግ ላይ ነው የሚገኙት። እንግዲህ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ካፍታ ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ እያደረግን የነበረው። አሁን ደግሞ ወደ ባህር ማዶ ተሸጋግረን እንደተለመደው የተለያዩ ስፖርታዊ መረጃዎችን እያደረስን ከእናንተ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ጋዜ በመግቢያችን አንስተው ነበር እንግዲህ 16ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻው ጨዋታ ትላንትና በኦልድ ትራፎርድ ተደርጎ ነበር። ማንቸስተር ዩናይትድ ከበርንማውዝ ጋር ጨዋታ አድርገው ነበር። 4-4 በሆነ ውጤት ነው የተጠናቀቀው። የዓመቱ ምርጥ ጨዋታ ሊባል ይችላል። በጣም አጓጊ ጨዋታ ነበረ። በእግር ኳስ ቤተሰቡ ዘንድ እንግዲህ ምርጡ ጨዋታ ተብሏል። ያው ትክክል ነው። እንግዲህ ምሽቱን አድምቆልናል ማለት ይቻላል። አንዳንድ ጊዜ የምሽት ጨዋታዎች 0-0 ሲጠናቀቁ አንዳቻ ምናምን ጎል ከሌላቸው እጅግ በጣም ይደብራሉ። ማለት እንቅልፍሽንም መስዋዕት አድርገሽ ነው የምትመለከቻቸውና ትላንት ምሽት ግን የተመለከትነው ጨዋታ በድምሩ 8 ግቦችን ያየንበት ነውና የዩናይትድ እና የበርንማውዝ ጨዋታ ኦልድ ትራፎርድ ስቴዲየም ላይ ነው የተደረገው። እጅግ በጣም የዓመቱ አዝናኝ ጨዋታ በማለት እንግዲህ የእግር ኳሱ ሊቃን ወይም በእግር ኳስ ውስጥ ያለፉት እንደ ጂሚ ካራገር እውቅና የሰጡት ጨዋታ ነውና በጣም ጥሩ ነበረ። የዩናይትድ ደጋፊዎችም አብዛኞቹ ሶሻል ሚዲያው ላይ ስንመለከተው በተመለከቱት ጨዋታ ክለባችን አዝናንቱናል የሚል ሐሳቦችን ሲያጋሩ ነበር። አንዳንድ ደግሞ አክራሪ የሚባሉ የክለቡ መሸነፍ፣ አቻ መውጣት የሚያናድዳቸው ደግሞ ደጋፊዎች እንደዚሁ ቅሬታቸውን ሲያቀርቡ ነበር ከአሰልጣኝ ሩበን አሞሪም ጋር በተያያዘ ማለት ነው። ምክንያቱም የትላንት ምሽቱ ጨዋታ ይጠበቅ ነበረ። ከዚህ ጨዋታ በኋላ የማያገኟቸው ተጫዋቾች አሉ። በተለይ ወደ አፍሪካ ዋንጫ የውድድር መድረክ የሚያመሩ እንደነ ሀማድ ዲያሎን የመሳሰሉ ተጫዋቾች፣ ብሪያን ቤቡን፣ ናዝራዊን የመሳሰሉ ተጫዋቾችን በድጋሚ የማያገኙበት እድል አለና እነዚህን አይነት ሁኔታዎችን የተመለከትንበት ጨዋታ ነበር። ከዛ ጋር ተያይዞ እንደዚሁ ቅሬታቸውን ሲያቀርቡ ነበርና ብቻ ትላንት ምሽት የነበረው እንቅስቃሴ በጣም ደስ የሚል ነበር። ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የመጀመሪያው ሲዝን ሊጠናቀቅ እንግዲህ ጄሪ 3 መርሃ ግብሮች ናቸው የሚቀሩት ከዚህ በኋላ ማለት ነው። ምናልባት በሁለተኛው አሁን አጣዳፊ ጨዋታዎች አሉ፣ ተከታታይ የሚያደርጓቸው መርሃ ግብሮች አሉ። በዛ ላይ ደግሞ የስኳድ ዴፕዝ ያላቸው ጥልቅ የተጫዋቾች ብዛት ያላቸው ኳሊቲም እንደዚሁ ያላቸው ተጫዋቾችም ደግሞ እንደዚሁ በተመሳሳይ የሚለኩበት እንደሆነ ይታወቃልና ከዚህ ጋር በተያያዘ እንግዲህ ትላንት ምሽት በነበረው ጨዋታ በአጠቃላይ ብዙ ሙከራዎችን ነው የተመለከትነው ጄሪ። ወደ 36 ሙከራዎችን በድምሩ ተመልክተናል። 24 ሙከራዎችን ማንቸስተር ዩናይትዶች አድርጓል። በመጀመሪያው ግማሽ 45 የነበራቸው የበላይነት እጅግ በጣም የሚያስደስት ነው። 13 ደቂቃ ነው የወሰደባቸው ሀማድ ዲያሎ ያንን ጎል ሲያስቆጠር በቀዳሚነት ዩናይትዶች እንዲመሩ ጨዋታውን ማለት ነውና ከዚህ ጋር ተያይዞ እንግዲህ ወደ 24 ሙከራዎችን አድርጓል። በጥፍ ባነሰ ደግሞ ሙከራ ማድረግ የቻለው በርንማውዝ ነበር። 12 ሙከራዎችን ኢላማ የጠበቁ ሙከራዎችን ስንመለከት እኩል 9 በድምሩ 18 ሙከራዎችን አድርገዋልና ለምንም ያልቀረው ከመሸናነፍ ውጪ የሁለቱንም ደጋፊዎች ያስደሰተ ነው ማለት ይቻላል። የጨዋታው እንቅስቃሴ የፖል ፖዚሽን ወይም ደግሞ በጨዋታው ላይ የኳስ ቁጥጥርም የበላይነት ብንመለከት ማንቸስተር ዩናይትድ የተሻለ ነው። ወደ 56% ይዞ ነበር ኳሱን በመቆጣጠር ረገድ ማለት ነውና ሁለተኛው ግማሽ 45 ላይ ግን በርንማውዞች የበለጠ መነቃቃት የነበረበትን አጋጣሚ ተመልክተናል። ዩናይትድ 2 ጊዜ በጨዋታው አጋጣሚ መምራት የቻለበት ነበረ።
እንዳየሽው ማለት ነው። በርነማውዞች ግን በስተመጨረሻው 84ኛው ደቂቃ ላይ በተለይ ሮቢ ያስቆጠራት ግብ ከጨዋታው 1 ነጥብ ተጋርቶ እንዲወጡ አስችሏቸዋልና በአጠቃላይ ግን ትላንት የነበረው እንቅስቃሴ በጣም አስደሳች ነበረ ለገለልተኛ ደጋፊ ጭምር ማለት ነው። እንግዲህ በርነማውዝ አሁንም ማንቸስተር ዩናይትድ ሜዳ ላይ ኦልድ ትራፎርድ ላይ ሄዶ እንግዲህ በተደጋጋሚ እያሸነፈ ማቻ እየወጣ ነው የሚገኘው። ባለፉት 3 ጨዋታዎች እንግዲህ በርነማውዝ ሁለቱም ማሸነፍ ችሏል፣ እንዲሁም ደግሞ በአንዱ ነው አቻ የወጣውና አሁንም ማንቸስተር ዩናይትድ በርነማውዝ እየፈተነው ይገኛል። በውድድር ዓመቱም እንግዲህ ማንቸስተር ዩናይትድ 5ኛ የአቻ ውጤቱን ነው ማስመዝገብ የቻለው። ባለፉት ባደረጋቸው 7ቱንም ጨዋታዎች እንግዲህ በርነማውዝ ማሸነፍ አልቻለም ነበር በቀላሉ። ይሄን ተከትሎ ማንቸስተር ዩናይትድ በአሁኑ በሜዳው ያሸንፋል ተብሎ ተጠብቆ ነበር፣ ግን እንደዛ ሊሆን አልቻለም። ትክክል። ነጥቡን አሁን ቢያሸንፍ ወደ 28 ማድረስ ይችላል። ይሄ ደግሞ 4ኛ ደረጃ ላይ ከሚገኘው ወይም 5ኛ ደረጃ ላይ ከሚገኘው ከቼልሲ እኩል ማድረግ የሚችልበትን አጋጣሚ ነበረ። ትላንትና ግን 2 ነጥብ ቢያመልጠውም ነገር ግን አሁንም 6ኛ ደረጃ ላይ መቀመጥ ችሏል። በቀጣይ በአውሮፓ መድረክ የሚያሳተፋቸውን ስፍራ ይዘው ለማጠናቀቅ የአሰልጣኝ ሩበን አሞሪም ቡድን እንግዲህ ከነዚህ 3ቱ ቀደም ሲል ወደ አፍሪካ ዋንጫው ከሚያመሩ ተጫዋቾች ውጪ ምን አይነት አጫዋት ሊያስመለክቱን ይችላሉ? ትላንትና በአጫዋት ረገድ የአጫዋት ፎርሜሽን ይዘው ሲገቡ እንግዲህ በፊት በባክስሪ ነው የሚጫወቱት የሚታወቀው። አሁን ወደ 4-3-3 ለመምጣት እንደዚሁ የተገደዱበትን ሁኔታ ተመልክተናል። ይህንንም በቀጣይ ሊያስቀጥሉ ይችላሉ። በስቴዲየሙ አንዳንድ ጉዳዮች ነበሩ። ለምሳሌ የኮቢ ማይኖ ጉዳይ ወንድምየው ጆርዳን ማሊያውን ለብሶ ተቃውሞውን ሲገልጽ ነበረ። ነፃነት ያስፈልገዋል የሚል ለወንድሙ ማለት ነውና ይህ የዘር ግንዱ እንግዲህ ከጋና ነው የሚመዘዘው። ይህ ተጫዋች ለእንግሊዝ ብሔራዊ ቡድን ግን ይጫወታል። እንግዲህ በቀጣይ በዓለም ዋንጫው ለመሳተፍ በሊግ ላይ ወይም በክለብሽ ላይ የምታደርጊው እንቅስቃሴ አሰልጣኙ የብሔራዊ ቡድን አሰልጣኝ ቶማስ ቱኸልን ሊያሳምን ይችላልና በቂ የመጫወቻ ጊዜ እያገኘ አይደለም የሚገኘው። ከዚህ ጋር ተያይዞ የኮቢ ማይኖን ደጋፊዎች ደግሞ ለሁለት የተከፈሉበትን አጋጣሚ ተመልክተናልና ምናልባት ከዚህ በኋላ በአስገዳጅ ሁኔታ ቀደም ሲል የጠቀስናቸው ወደ አፍሪካ ዋንጫ የውድድር መድረክ የሚሄዱ ተጫዋቾች አለመኖራቸውን ተከትሎ ለዚህ ወጣት ተጫዋች እድል ሊሰጡት ይችላሉ እየተባለ ነው የሚገኘው። ያው የአካዳሚው ውጤት ተጫዋቾችን ወይም ደግሞ በአካዳሚው የፈሩ ተጫዋቾችን እየተጠቀሙ አይደለም የሚገኙት። አንዳንዶቹ እንደነ ጋርናቾን አይተናል። ከዚህ በፊት ወደ ቼልሲ ያመሩበትን አጋጣሚ ተመልክተናል። እነ ስኮት ማክቶሚኔን አይተናል። እንደነ ግሪንዊድን የመሳሰሉ ተጫዋቾችን አይተናል። በተለያዩ ሁኔታዎችም ቢሆን እንደዚህ አይነት ጉዳዮችን ተመልክተናል ከተጫዋቾች ጋር። አሁን ደግሞ ኮቢ ማይኖ አካዳሚው ካፈራቸው ተጫዋቾች መካከል አንደኛው ነውና በቀጣይ ምን ሊሆን ይችላል የሚለውን ማርከስ ራሽፎርድን ማንሳት እንችላለን ጭምር። ከካሪንግተን የማሰልጠኛ ማዕከል የወጡ ተጫዋቾች ናቸው እነዚህ። እንግዲህ ኮቢ ማይኖ በቀጣይ የመሰለፍ እድል ግን ሊኖረው እንደሚችል እየተነገረ ነው የሚገኘው። ሌሎችም ክለቦች ይፈልጉታል። በቀጣይ እንግዲህ በጥር የተጫዋቾች የዝውውር መስኮት የክለቡ የተጫዋቹ ቆይታ በክለብ ውስጥ እስከምን ድረስ ሊሆን ይችላል የሚለው ነገር ደግሞ የምንመለከተው ይሆናል። ትላንት ግን ከሞላ ጎደል የነበረው እንቅስቃሴ ይመስላል። አሰልጣኝ ሩበን አሞሪም አስተያየት ሰጥተዋል። ከጨዋታው መጠናቀቅ በኋላ በጣም ተበሳጭተናል፣ ውጤቱን ማስጠበቅ ነበረብን፣ ከረፍት በፊት ያገኘናቸውን እድሎች ተጠቅመን የጨዋታውን የጎል ልዩነት በሰፊው እንደዚሁ ማጠናቀቅ የምንችልበት እድል ነበረ። ነገር ግን ተጫዋቾቼ ደግሞ ላደረጉት ተጋድሎ በጣም አመሰግናለሁ ብሏል። ከመረብ ያረፉት ጎሎች እጅግ በጣም አዝናኝ ነበሩ ማለት ይቻላል። የነ ብሩኖ ፈርናንዴዝን ጎሎች ማንሳት እንችላለን እንጂ ወደ ሌላኛው የባህር ማዶ ስፖርታዊ መረጃዎቻችን ስንሸጋገር እንግዲህ የሊግ ካፕ የሩብ ፍጻሜ ጨዋታ ከዛሬ አንስቶ የሚካሄድ ይሆናል። ዛሬ ካርዲፍ ሲቲ ከቼልሲ ጋር ጨዋታ የሚያደርጉ ይሆናል። ያው ትክክል ነው። የእንግሊዝ ሊግ ካፕ ወሳኝ ምዕራፍ ላይ ደርሷል። 8 ክለቦች ናቸው የቀሩት። የኳርተር ፋይናል ወይም የሩብ ፍጻሜ ጨዋታዎች ከዛሬ ምሽት ጀምረው ይደረጋሉ። በቀጣይ ወደ ግማሽ ፍጻሜና የፍጻሜ ተፋላሚ ክለቦች ነው ጨዋታቸውን የሚያደርጉት ማለት ነው። ቀደም ሲል እንዳነሳችው ዛሬ ካርዲፍ ሲቲ በሜዳው የምዕራብ ለንደኑ ክለብ ቼልሲን የፕሪሚየር ሊጉን ተሳታፊውን ክለብ ቼልሲን ነው የሚያስተናግደውና ይሄ ጨዋታ ከፍተኛ ግምት ተሰጥቶታል። 33280 ተመልካቾችን በሚይዘው በካርዲፍ ሲቲ ስቴዲየም ነው ጨዋታው የሚከናወነው ማለት ነው። ካርዲፍ ሲቲ የእንግሊዝ የሊግ ዋንን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። ብራድፎርድ ሲቲን በማስከተል ማለት ነው 41 ነጥቦችን ሰብስቦ ከዚህ ቀደም ወደ ፕሪሚየር ሊጉም መጥተው ከተመለከትናቸው ክለቦች መካከል አንደኛው ካርዲፍ ሲቲ ነው። አሁን ደግሞ ወደ ሻምፒዮንሺፑ ለማለፍ እንደዚሁ አስተማማኝ ቁመና ላይ ነው የሚገኘው። ያለፉትን 5 ጨዋታዎች በእንግሊዝ ሊግ ዋን ላይ
ያደረጋቸውን ጨዋታዎች ሁሉ በድል ነው ማጠናቀቅ የቻለው። ተጋጣሚው ደግሞ ቼልሲ እንደዚሁ ሳምንት ኤቨርተንን በመግጠም 2-0 በሆነ ውጤት ማሸነፉ እናስታውሳለን። በሳምንቱ መጨረሻ ቀናት በእንግሊዝ ፕሪሚየር ሊግ ማለት ነውና 5ኛ ደረጃ ላይ ነው የሚገኘው። ቼልሲም በጥሩ ቁመና ላይ ከሚገኙ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች መካከል አንደኛው መሆኑ ይታወቃልና ዛሬ ምሽት የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ቼልሲ እንግዲህ 5 ጊዜ የመድረኩን የዋንጫ ክብር በማሳካት ከዛም ባለፈ ደግሞ ለ5 ጊዜ የፍጻሜ ተፋላሚም ነበርና በዚህ መድረክ ላይ የተሻለ ታሪክ ካላቸው ክለቦች መካከል አንደኛው ነው ማለት እንችላለን። እንግዲህ ነገ ምሽትም የተለያዩ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ነገ የሚደረጉትን ጨዋታዎች ስንመለከት ማንቸስተር ሲቲ በሜዳው ኢትሃድ ብሬንትፎርድ ሲቲን ያስተናግዳል። ሁለቱም የፕሪሚየር ሊግ ተሳታፊ ክለቦች ናቸው። ነገ ምሽት 4:30 ላይ የሚደረግ ጨዋታ አለው። ኒውካስል ዩናይትድ እንደዚሁ በሜዳው ሴንት ጄምስ ፓርክ ስቴዲየም የምዕራብ ለንደኑ ክለብ ፉልሃምን ያስተናግዳል። ይሄ ጨዋታ በ15 ደቂቃዎች ዘግይቶ 5 ሰዓት ላይ ጅማሮውን የሚያደርግ ነው የሚሆነው። ኒውካስል ዩናይትድ እንደሚታወቀው የወቅቱ የዚህ መድረክ የዋንጫ ክብር አሸናፊ እንደሆነ ይታወቃል። ከ70 ዓመታት በኋላ አምና እንደምናስታውሰው የዚህን የካራባው ካፕ የውድድር መድረክ አሸናፊ እንደነበረ ይታወሳልና አሁንም እስከ ሩብ ፍጻሜው ድረስ መጓዝ ከቻሉ 8 ክለቦች መካከል አንደኛው ነው ማለት ነው። የአርሰናል ጨዋታ ወደ ሳምንት የተሸጋገረበትን አጋጣሚ ተመልክተናል። ሳምንት ማክሰኞ ጨዋታውን ያደርጋል በሜዳው ኤምሬትስ ስቴዲየም። ሌላኛውን የደቡብ ለንደኑን ክለብ ክሪስታል ፓላስን ነው የሚያስተናግደውና ይህ ጨዋታ ሳምንት እንደሚደረግ ያገኘነው መረጃ ያመለክታል ማለት ነው። እንግዲህ የእንግሊዝ ሊግ ካፕን አንዳንድ ቁጥራዊ መረጃዎች ስናነሳ ሊቨርፑል ነው የዚህ መድረክ ከፍተኛ 10 ጊዜ የመድረኩን የዋንጫ ክብር በማንሳት እየመራ የሚገኘው። ማንቸስተር ሲቲ ደግሞ 8 ጊዜ ማንሳት ችሏል። ማንቸስተር ዩናይትድ 6 የዋንጫ ክብሮችን አንስቷል። ቼልሲ ደግሞ ቀደም ሲል እንደጠቀስነው እንደዚሁ 5 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏል ማለት ነው። እስካሁን ድረስ ወደ 4 ጊዜ በግላቸው በዚህ መድረክ ላይ የዋንጫ ክብርን ከክለባቸው ጋር ማንሳት የቻሉ አሉ። ሪታየር ያደረጉ ተጫዋቾችም አሉ። እንደነ ሰርጂዮ አጉዌሮን፣ ፈርናንዲኒዮን ከማንቸስተር ሲቲ ጋር ማንሳት እንችላለን። ኤሚሊ ስኪን ማንሳት እንችላለን። ሌሎችም ተጫዋቾች አሉ በዚህ በካራባው ካፕ የውድድር መድረክ ላይ። በእርግጥ ቀደም ሲል አንጋፋዎቹ አሰልጣኞች እንደነ አርሴን ቬንገርን የመሳሰሉ እንደነ ሰር አሌክስ ፈርጉሰንን እነ ሞሪኒዮን የመሳሰሉ አንጋፋ የፕሪሚየር ሊጉን ትልልቅ አሰልጣኞች ለታዳጊ እድል የሚሰጡበት መድረክ ነበረ። አሁን ደግሞ ከማርኬቲንግ ጋር ወይም ደግሞ ከተለያዩ ጉዳዮች ጋር በተያያዘ ለሌሎችም ትልልቅ የዋንጫ ክብሮች በር ይከፍታል በሚል እንግዲህ ትኩረት ሰጥተውት ውነኛውን ቡድናቸውን ሲያሰልፉ እንመለከታለን እና በቀጣይ እንግዲህ ወደ ግማሽ ፍጻሜው የትኞቹ ክለቦች ያልፋሉ ከዛሬ ምሽት ጀምሮ እንግዲህ የምንመለከት ነው የሚሆነው በእንግሊዝ ካራባው ካፕ ወይም የእንግሊዝ ሊግ ካፕ። ሌላኛው እንግዲህ የ25ቱ የፊፋ ምርጥ ተጫዋቾች ሽልማት እንግዲህ ዛሬ በኳታር ዶሃ የሚደረግ ይሆናል። ይህም እንግዲህ በጣም ተጠባቂ የሆነ የሽልማት መድረክ እንደሆነ በአመት ውስጥ ይታወቃል። ከዚህ ጋር ተያይዞ የአመቱ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂ እንዲሁም ደግሞ የአመቱ ምርጥ ጎል በዛሬው ዕለት እንግዲህ ሽልማት የሚደረግላቸው ይሆናል። በኮከብ ተጫዋች እንደሚታወቀው ኡስማን ዴምቤሌ፣ አሽራፍ ሀኪም፣ ራፊና፣ ሙሐመድ ሳለ እንዲሁም ደግሞ ኪሊያን ምባፔ እንግዲህ እጩ ሆኗል። ያምናውን እንግዲህ የ2024 የፊፋ ተጫዋቾች የምርጥ ተጫዋች አሸናፊ እንግዲህ ቪኒሲየስ ጁኒየር እንደሆነ ይታወቃል። ትክክል ነው። አምና እንዳልሽው ሮድሪ ነበር በአወዛጋቢ ሁኔታ የባሎንዶሩን ሽልማት የወሰደው። ከዛ በኋላ ደግሞ የፊፋን የ2024ን ደግሞ ሽልማት መውሰድ የቻለው ቪኒ ጁኒየር እንደነበረ ማካካሻ እንደውም እየተባለ ብዙ ሲነገርለት ነበረና እንግዲህ ዘንድሮ ደግሞ እንደዚሁ የ2025ቱ የፊፋ የአመቱ ምርጥ ተጫዋቾች በሁለቱም ጾታ እንደዚሁ ይፋ ይደረጋል። ዛሬ ምሽት በኳታር ዶሃ ነው ይሄ ስነ ስርዓት የሚደረገው። በርካታ የቀድሞ የእግር ኳሱ ኮከቦች፣ ሌጀንዶች፣ አሰልጣኞች፣ ተጫዋቾች እንደዚሁም ደግሞ በትንታኔ የሚሰሩ ትልልቅ የእግር ኳሱ ሊቃንም በዚህ የሽልማት ስነ ስርዓት መድረክ ላይ ይገኛሉ ተብሏል። የፊፋውን ፕሬዝዳንት ጂያኒ ኢንፋንቲኖን ጨምሮ ማለት ነውና ዛሬ በሚደረገው ቀደም ሲል እንዳነሳሽው በ2025 የተመለከትናቸው ትልልቅ የአውሮፓ ላይ የሚጫወቱ ከዋክብቶች እንደዚሁ ግንባር ቀደሙን ቦታ ይወስዳሉ። ያው በአውሮፓ ነው አብዛኞቹ ምርጫ የሚደረገው የፊፋም ቢሆን ማለት ነውና እንዳልሽው የኦስማን ዴምቤሌ ቅድመ ግምት ተሰጥቶታል በዚህ ሽልማት ስነ ስርዓት ላይ።
ይወስዳል የሚል ማለት ነው። አምና እንግዲህ ከፒኤስጂ ጋራ የባሎንዶር ሽልማት ማግኘቱ ይታወሳል። በክለቡ ታሪክ ደግሞ በርካታ የዋንጫ ክብሮችን የቻምፒየንስ ሊግን ጨምሮ የፈረንሳይ ሊግ ዋንን ጨምሮ እንግዲህ በርከት ያሉ የዋንጫ ክብሮችን ማሳካት ችሏል የፈረንሳይ ኢንተርናሽናል ማለት ነው። ምሽት ላይም ምናልባት በሽልማቱ ስነ ስርዓት ላይ ከሚደምቁ የእግር ኳሱ ሜዳ ከዋክብቶች መካከል አንደኛው ኦስማን ዴምቤሌ ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ከዛ ባለፈ ግን የፕሪሚየር ሊጉ ተጫዋቾችም እንደነ መሐመድ ሳላ፣ ቪኒ ጁኒየር አሉ፣ አሽራፍ ሀኪሚ ቀደም ሲል ያነሳሻቸው፣ ላሚን ያማልም በተመሳሳይ በባርሰሎና በጣም ድንቅ ጊዜን ማሳለፍ የቻለበትን ሂደት ተመልክተናልና እነዚህ ተጫዋቾች እንግዲህ ፉክክር ያደርጋሉ። ከዛ ባለፈ ቦንማቲ የባርሰሎና ተጫዋች ስፔናዊቷ በሴቶች ደግሞ የባሎንዶርም ተከታታይ ዓመት እያሸነፈች የምትገኘው እንስት እግር ኳሰኛ ናት። ይቺም እግር ኳሰኛ እንግዲህ በምሽቱ ከሚደምቁ የ2025 ኮከቦች መካከል አንደኛዋ ልትሆን እንደምትችል እየተገለጸ ነው የሚገኘውና ዛሬ ምሽት እንግዲህ በኳታር ዶሃ የሽልማት ስነ ስርዓት ይደረጋል። ተመልካቾቻችን ለሚያደንቋቸው ተጫዋቾች እንግዲህ እንደዚሁ ሀሳባቸው የየትኛው ተጫዋች ይገባዋል የሚለውን የነሱን ሀሳብ አስተያየት ሊያደርሱን ይችላሉ ማለት ነውና እንግዲህ የዛሬውን የ2025 የፊፋ የዓመቱ ምርጥ ሽልማትን በተመለከተ ያለው መረጃ ይህንን ይመስላል። እንግዲህ ይህን ካነሳን የተለያዩ አጫጭር ስፖርታዊ መረጃዎችን እንዳያስክ እየነገርከን ነበርና እሱን ለተመልካቾቻችን አድርሰን ፕሮግራማችንን ብንቋጭ እንግዲህ ካለን ሰዓት አንጻር አጫጭር መረጃዎችን ወደ ተመልካቾቻችን በማድረስ የመረጃ ሰዓታችንን እናጠናቅቃለን። ጄሪ አስቀድመን የማንቸስተር ዩናይትድን መረጃ እናንሳ። ማንቸስተር ዩናይትድ በጥሬ ተጫዋቾች የዝውውር መስኮት ላይ እያማተራቸው ከሚገኙ ተጫዋቾች መካከል ትላንት ምሽት ገጥሟቸው አቻ ከተለያያቸው የፊት መስመር ተጫዋች መካከል የበርንማውዙ የፊት መስመር አጥቂ ጋናዊ ኢንተርናሽናል ቪክቶር አንቶኒ ሴሜኞ ይገኝበታል። አንቶኒ ሴሜኞን ፊርማ ለማግኘት ብዙ ክለቦች እያማተሩ ነው የሚገኙት። ብዙ እንቅስቃሴ ላይም እንዳሉ መረጃዎች እየጠቆሙ ይገኛሉ። አንደኛው ማንቸስተር ዩናይትድ ነውና በጥሬ ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማግኘት እንደዚሁ ጥረት ያደርጋል ተብሎ ነው እየተነገረ የሚገኘው። የተለያዩ እንቅስቃሴዎችንም እንደጀመረ ነው በመገለጽ ላይ የሚገኘው። በእርግጥ እንደነ ሊቨርፑል፣ ማንቸስተር ሲቲን የመሳሰሉ ክለቦች ተጫዋቹን ለማስፈረም ይፈልጋሉ። አርሰናልም በተጨማሪ የተጫዋቹን ምርጫ ስለሆነ እዚሁ ዝውውር ውስጥ ስሙ እንዳለ እየተገለጸ ነው የሚገኘውና ዩናይትዶች ግን የተጫዋቹን ፊርማ ለማግኘት ብዙ ርቀት እንደተጓዙ ውስጡን ለክለቡ ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ነው የሚገኙትና ምናልባት ቀጣይ ትላንት ጎል ያስቆጠረው በተቃራኒው ክለብ ላይ ቀጣይ ይህንኑ ማሊያ ለብሶ የሚጫወትበት ሂደት እንዳለ ነው እንደዚሁ አንቶኒ ሴሜኞን የተመለከቱ መረጃዎች እየወጡ የሚገኙት። ያው እዚህ ዝውውር ላይ በርከት ያሉ ክለቦች እየተሳተፉ ቢገኙም በዋናነት ግን ማንቸስተር ዩናይትድ እና ሊቨርፑል ስማቸው እየተያያዘ ነው የሚገኘው ማለት ነው። ወደ ሌሎች አርሰናልን የተመለከቱ መረጃዎችን ስንመለከት እንደዚሁ በሳምንቱ መጨረሻ ቀናት አርሰናል በሜዳው ኤምሬትስ ስቴዲየም በ16ኛ ሳምንት መርሃ ግብር ላይ በጣም የተቸገረበትና በመጨረሻ በራሳቸው ተጫዋች በተቆጠረባቸው ጎል ሽንፈት ያስተናገዱት ወልቨርሃምፕተን ወንደረርስን በገጠመበት እንቅስቃሴ ላይ ጉዳት ያስተናገደ ተጫዋች ነበረ። ቤን ዋይት ጉዳት ደርሶበት ነበርና እንግዲህ ይሄ ተጫዋች ለምን ያህል ጊዜ ከሜዳ እንደሚርቅ አሁን መረጃዎች ይፋ ተደርጓል። ምናልባትም ከ4 ሳምንት እስከ 5 ሳምንት ድረስ ለማገገም ጊዜ እንደሚፈጅበት ነው እየተገለጸ የሚገኘው። ይህ እንግሊዛዊ ኢንተርናሽናል በቀኝ መስመር ላይ ከቲምበር ጋር እየተፎካከሩ በጣም ጥሩ እንቅስቃሴን ሲያደርግ ነበር። በተለይ ከጉዳት መልስ በነበረው ጨዋታ ላይ ተመልክተነዋል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ክለብ ብሩዥን በገጠሙበት ጨዋታ ላይ እጅግ በጣም የሚገርም ብቃት ነበር ማሳየት የቻለውና ብዙዎች ናፍቀውት ነበር። ተመልሶ ሲመጣም ይህ አይነት ጉዳት ገጥሞታል። እንግዲህ በቀጣይ ምናልባት ከ4 ሳምንት እስከ 5 ሳምንት ከአንድ ወር በላይ ማለት ነው ለማገገም ጊዜ እንደሚያስፈልገው እንደዚሁ ተገልጿል ማለት ነው። በዛ ቦታ ላይ በእርግጥ በጥሩ ቁመና ላይ የሚገኘው ከጉዳት ጋር እሱም እየተፈተነ ቢገኝም ዩሪን ቲምበር አለ። ዩሪን ቲምበርም በቀኝ በኩል ጥሩ አድርጎ በመጫወት ይታወቃል። ነገር ግን ከቅርብ ጊዜያቶች ወዲህ የአርሰናል የመከላከል ዲፓርትመንት በጣም በጉዳት እየታመሰ ነው የሚገኘው። አሁን ክሪስቲያን ሞስኬራን ማንሳት እንችላለን። እንደነ ገብርኤል ማጋሌጅ ጉዳት ላይ ነው የሚገኙት። ካላፊዮሪም በተመሳሳይ ያን ያህል አስተማማኝ
ፊትነሱ ላይ ይገኛል ለማለት አይቻልም። ይህም ተጫዋች በተመሳሳይ ጉዳቶች ሲፈትኑት እየተመለከትን እንገኛለን። እንግዲህ በቀጣይ የነ ገብርኤል ማጋሌዥ ከ2-3 ሳምንታት በኋላ ወደ ሜዳ የሚመለሱበት ሂደት እንዳለ ነው እየተገለጸ የሚገኘው። የዛ ጊዜ እንግዲህ ሙሉ ለሙሉ ከሳሊባ ጋራ የቀድሞ ጥምረታቸውን ሲመልሱ የአርሰናል የመከላከል ዲፓርትመንት ወደ ነበረበት አስፈሪነት ሊመለስ የሚችልበት ሂደት እንዳለ እንደዚሁ ተስፋን የሰነቁ ለክለቡ ደጋፊዎች የሚሆኑ መረጃዎች እየወጡ ነው የሚገኙት። በመጨረሻ የምናነሳው ጉዳይ የሚሆነው እዚሁ ከአርሰናል ቤት ሳንወጣ አርሰናል ወደ ስፔን በማቅናት ከአንድ ተጫዋች ጋር ንግግር እንደጀመረ እየተገለጸ ይገኛል። ተጫዋቹ ስፔናዊው የ22 ዓመት የፊት መስመር ተጫዋች አልቤርቶ ሞሌሮ ይሰኛል። 22 ዓመቱ ላይ ነው የሚገኘው። ተጫዋች በላሊጋው ክለብ ወደ 15 ጨዋታዎችን ማድረግ ችሏል። 6 ግቦችን ከመረብ አሳርፏል። 2 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል። ከዚህ ቀደም በላሊጋው ተሳታፊ ክለብ ላስ ፓልማስ ሲጫወት እናውቀዋለን። ይህ ተጫዋች ለስፔን ብሔራዊ ቡድን ከ21 ዓመት በታች ደግሞ እንደዚሁ ተጫውቷል። በአውሮፓው ዋንጫ ላይ ከ21 ዓመት በታች ለስፔን ብሔራዊ ቡድን በመጫወት ወደ 6 ጨዋታዎችን ማድረግ የቻለ ነው። ብዙ ተስፋ ተጥሎበታልና ብዙ ክለቦች እያማተሩት ቢገኙም አርሰናል ግን በተለይ አንድሪያ ቤርታ የክለቡ ስፖርቲንግ ዳይሬክተር ለተጫዋቹ ያላቸው ምልከታ ከፍተኛ ስለመሆኑ እየተገለጸ ነው የሚገኘውና ቀጣይ መዳረሻው የሰሜን ለንደኑ ክለብ ኤሚሬትስ ሊሆን የሚችልበት እድል እንዳለ ነው አልቤርቶ ሞሌሮን የተመለከቱ አሁናዊ መረጃዎች እየጠቆሙ የሚገኙትና እንግዲህ ከዝውውር ጋር በቀጣዮቹ ቀናት ያው የጥሪ ተጫዋቾች የዝውውር መስኮት እየተቃረበ ስለሆነ የሚወርዱ መረጃዎችን በሩመር ደረጃ የሚወጡ መረጃዎችን እንደዚህ ወደ ተመልካቾቻችን ማድረሳችን የምንቀጥል ይሆናል። ጄሪ እንግዲህ ለዛሬ ዕለተ ማክሰኞ ያሉን ስፖርታዊ መረጃዎች ይህንን ነው የሚመስሉት። እንግዲህ በምሽቱም የስፖርት ዜና ወጃችን ላይ ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘን የምንቆያቸው መሆኑን በዚህ አጋጣሚ መግለጽ እንፈልጋለን። እናመሰግናለን። ገዚ አንተንም በጣም አድርገን ነው እናመሰግነው። ተመልካቾቻችን የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበረ። መልካም ቀን።